ኢትዮጵያ መቃብሩን ከፍታ ትንሣኤዋን እያየች ነው ሲሉ ጠቅላይ ሚኒስትሩ ተናገሩም። ዶክተር ቴድሮስ አዳኖም ምን አሉ? ቅድስቲቷን ምድር ለመጠበቅ ወታደሮች ሊላኩ ነው። የሸሪያ ፍርድ ቤቶች ረቂቅ አዋጅ ለፓርላማ ቀርቧል። ድርድሩ ተጀምሯል። ግን ደግሞ አሜሪካ ሰበብ እያበዛች ትገኛለች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 3 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከይሳት ጀምሮ ወደ እናንተ ይደርሳሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንወሰዳችሁ። ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የትንሣኤ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበት ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩም የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ አለመሆናቸውም የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበትም ነው። የዘንድሮ ትንሣኤ የምናከብረው አገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረጅም፣ ጉዞአችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ፣ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንሻገር የሚጎትቱ ሰበቦች ሞልተዋልና፣ ዳሩ ግን ከሕማማቱ ወዲያ ትንሣኤ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤ ዋዜማ እርግጠኞች ተስፈኞች፣ ተስፋ ቆራጮች ወረኞች፣ ተስፋ አስቆራጮች ደግሞ ተጠራጣሪዎች ነበሩ። እርግጠኞች የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማኅተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜ አጭር መሆኑን እርግጠኞች ነበሩ። እርግጠኞቹም ስለሆኑም መስዋዕትነት ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘትም ደፋሮች ነበሩ። ተስፈኞቹ የእርግጠኞች ያህል ያሳዩም የሚያምኑም አልነበሩም። ግን አንዳች መልካም ነገር ይጠባበቁም ነበረ። የተሰጠውን ትምህርት፣ ያደረገውን ተአምራትም ሰምተዋል፣ አይተዋል። አንዳች ነገርም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸው ከክፉ ከልለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በደብጥሮዶስ ይባላሉ፣ በጎልጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ። ተአምር ለማየት ይመጣሉ፣ መከራ ለማየትም ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጦመኛ ነኝ የሚሉም ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸውም ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡም። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብር የተሰማ አድርገውም ቆጠሩት። ከግራ ቀኝ የሚሰሙት አሉባልታ፣ ከፊት ኋላ የሚመጣው ጫጫታ፣ ከወዲህ ወዲያ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አሰራቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱ። ወረኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ፣ ምን ተባለ፣ ምን ተሰባሰቡ ናቸው። የሰሙትም ያልሰሙትም የሚያውቁትም የማያውቁትም እውነቱም ሐሰቱም እየደባለቁም ኢየሩሳሌም በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓለማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበረ። እነሱም አይሄዱ፣ ሰውም አያስኬዱ። ከመጀመሪያው አልተቀበሉትም፣ በኋላም አልፈለጉትም። ብዙ ሰዎች እንደተተከሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ አስቀመጡም፣ በማኅተም አሸጉም። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የእነዚህን ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸው ውጤት በትንሣኤ አገኝተዋል። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከሞታቸው ከመጥፋታቸው ተጸጸቱ። ወረኞች በትንሣኤው እውነት የተነሳም ያ ሁሉ ወሬ እንደ ቡና
ተነነም። ሐውልት ሲፈረካከሳዩ ተስፋ አስቆራጮች የገደሉት ክርስቶስ ሲነሳም፣ የዘጉት መቃብር ሲከፈት፣ ያተሙት ማህተም ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዓይናቸው በብረቱ አዩም። ትንሣኤው የሚነገር ሐቅ የሚታይ እውነት ነው። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩም። ኢትዮጵያችንም ነገር እንደዚሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኞች ፈርተው ተስፈኞች የሆኑት ቢያንስ አንደበታቸው ከክፉ ይጠበቃሉ። ተስፋ ቆራጮች ነገም ማየት ስለሚሳናቸው መንገዳቸውን ይቀራሉ። ወረኞች አውርቶ አዳሪዎች በመሆናቸውም የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታልሏቸው። ተጠራጣሪዎች እንደ ትኩስ አንዴ ቀዝቃዛ ሲሉ ለብ ብለው ቀሩም። ኢትዮጵያችን ግን ትንሣኤዋን እያየች ነው። መግዘፉን ፈቷለች፣ መቃብሩን ከፍተዋለች፣ ማህተሙን ቀደዋለች። ወረኞች ከመቃብር ጠባቂዎች ጋር ተመካክረው የሚያወሩትን ወሬ የምትሰማበት ጆሮም የላትም። ትንሣኤዋን አይለወጡምና እሷ ከዚህ በኋላ የምትጠብቀው እርገት ነው። የምትጓዘው ኃይል እንደሚወርድላት አረጋግጣ ነው። ወደኋላ መመለስ የለም። ሕማማት አልፏል፣ አርብም አልቋል፣ ቅዳሜም አልፏል። ትንሣኤ መጥቷል። በትንሣኤ ሌሊት አልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሣኤ ግን እውን ሆኗል ሲሉም መልእክታቸውን አስተላልፈዋል። የዓለም የጤና ድርጅት ዶክተር ቴድሮስ አዳኖም ምን አሉ? እኛ በጦርነትና በቁጣ በተሞሉ ስክሪኖች ላይ አይናችን እንደፈጠጠ እነሱ ጨረቃን ዞሩም። የሰው ልጅ ከምንጊዜም በላይ ርቆ መጓዝ ቢችልም እስካሁን ግን ድንበር ተሻግሮ እጅ ለመጨባበጥ አልቻለም። በህዋ ላይ ለመኖር የሚያስችል ብልሃት አለን። እርስ በርሳችን ተቻችለን ለመኖር የሚያስችለን ጥበብ ግን መቼ ይሆን የምናገኘው ሲሉም በማህበራዊ ትስስር ገጻቸው ላይ አስተላልፈዋል። መሰረታዊ ለውጥ የተደረገበት የሸሪያ ፍርድ ቤቶች ረቂቅ ማሻሻያ አዋጅ ለፓርላማ ቀረበም። ረቂቅ የፌዴራል ሸሪያ ፍርድ ቤቶች አስተዳደር ጉባኤ ያቋቁማል ተብሏል። የፌዴራል የሸሪያ ፍርድ ቤቶች ነጻነት ለማራገጥ ተጠያቂነት የሰፈነበት አሰራር ለመዘርጋትና በሀገሪቱ የፍትህ ስርዓት ለውጥ የተደረጉ የህግ ማዕቀፎች ለውጦች ለማምጣት የሸሪያ ፍርድ ቤቱን አንደኛው የሪፎርም አካል ያደርጋል የተባለት ረቂቅ ማሻሻያም አዋጅ ለፓርላማ ቀርቧል ነው የተባለው። ረቂቁ የራሱ ህጋዊ ሰውነት ያለው ተቋም ያለው የፌዴራል ሸሪያ ፍርድ ቤቶች አስተዳደር ጉባኤን የሚያቋቁም መሆኑም ባገኘነው መረጃ ለማረጋገጥ ችለናል። ኢዜማ በ50 የፖሊሲ አማራጮች የጎዳና ላይ የምርጫ ቅስቀሳውን ጀመረም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ለ7ኛው አገር አቀፍ ጠቅላላ ምርጫ የሚያደርገውን የጎዳና ላይ የምረጡኝ ቅስቀሳ ዘመቻ ዛሬ በአዲስ አበባ በይፋ ጀምሯል። በዕለቱም የፓርቲው ከፍተኛ አመራሮችና ደጋፊዎች በተገኙበት ደመቅ ያለ የመስክ እንቅስቃሴም አካሂዷል። የፓርቲው መሪ አቶ እዮም መሳፍንት ኢዜማ ለኢትዮጵያ ችግሮች መፍትሄ የሚሆኑ 50 የፖሊሲ አማራጮችን ይዞ መቅረቡን በመገለጽም መራጮች እነዚህን አማራጮች በጥልቀት መዝነው ድምፃቸውን እንዲሰጡም ጥሪ አቅርበዋል። አድማጮች የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። አሁን ደግሞ ወደ ውጭ ዜናዎቻችን እንውሰዳችሁም። ቅድስቱን ምድር ለመጠበቅ 100,000 ወታደሮችን ወደ እስራኤል እልካለሁ ሲሉ ጀኔራሉ ተናገሩም። የኡጋንዳ መከላከያ ኃይል ጠቅላይ አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጀኔራል ሞሆንዚ ካይኔሩጋባ ቅድስቲቱን ምድር ለመጠበቅም 100,000 የኡጋንዳ ወታደሮች ወደ እስራኤል ለመዝመት ዝግጁ መሆናቸውን በይፋ አሳውቀዋል። ጀኔራሉ በትላንትናው ዕለት በኤክስ ገጻቸው ላይ ባሰፈሩት መልእክታቸውም የኡጋንዳ መከላከያ ኃይል በግንባር ቀደምነት በመምራት የአምላካችን የኢየሱስ ክርስቶስ ምድር ያሏትን እስራኤል ለመከላከል እንደሚነሱም ገልጿል። ይህ ያልተጠበቀ አቋም በመካከለኛው ምስራቅ ካለው ቀውስና ከኢራን ጋር ሊኖር ከሚችለው ፍጥጫ ጋር ተያይዞም የቀረበ የድጋፍ ጥሪ ተደርጎም ተወስቷል። ድርድሩም ተጀምሯል። ጦርነቱን በዲፕሎማሲ ለመፍታት የአሜሪካና የኢራን ልዑካን በፓኪስታን የሚያደርጉት ድርድር ተጀምሯል። የአሜሪካ ምክትል ፕሬዝዳንትና የኢራን የውጭ ጉዳይ ሚኒስትር የሚመሩት የከፍተኛ ባለስልጣናት ቡድን በኢስላማባድ የሰላም ውይይት ጀምሯል። ለአንድ ወር ተኩል ያህል የዘለቀውን የሁለቱን ሀገራት ደም አፋሳሽ ጦርነት በሰላማዊ መንገድ ለመቋጨትም አሜሪካና ኢራን በፓኪስታን ዋና ከተማ ፊት ለፊት ተቀምጠው መነጋገር ጀምረዋል። የኢራን መገናኛ ብዙሃን አልጀዚራ እንደዘገቡት ከሆነም ይህ ወሳኝ ውይይት የተጀመረው ቅዳሜ ከሰዓት በኋላ መሆኑን ገልጸዋል። የሰላም ንግግሩ ከመጀመሩ አስቀድመው ሁለቱ ወገኖች
ከፓኪስታን ጠቅላይ ሚኒስትር ሻባዝ ሻሪፍ ጋራም ለየብቻቸው ተገናኝተው መምከራቸው አረጋግጠዋል። ይህ በእስላማባድ እየተካሄደ ያለው ንግግር በሁለቱ ሀገራት መካከል ያለውን ግጭት ሙሉ ለሙሉ ለመቋጨት ትልቅ ተስፋ የጣለበት እርምጃም ሆኖ ተወስዷል። ቀጥለናል። በፓኪስታን ኢስላማባድ የሰላም ድርድሩ በይፋ በተጀመረበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጦርነቱ በከፍተኛ ሁኔታ እየተሸነፈች መሆኗን ተናገሩ። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ረጅም ጽሑፍም አንዳንድ የመገናኛ ብዙሃን አባላት ኢራን እያሸነፈች ነው ብለው መዘገብ እንደሚወዱ ጠቅሰው ነገር ግን እውነታው ሁሉም ሰው እንደሚያውቀው ኢራን እየተሸነፈች ነው፣ ያውም በከፍተኛ ሁኔታ እየተሸነፈች ነው ሲሉም ጽፈዋል። ትራምፕ አክለውም አስተዳደራቸው በጦርነቱ ወቅት ያደረሰውን ውድመት በዝርዝር ሲያብራሩም የኢራን የባህር ኃይል ወድሟል፣ የአየር ኃይሏ ጠፍቷል፣ የአየር መከላከያ ስርዓቷ ከጥቅም ውጭ ሆኗል፣ የራዳር ስርዓቷ ሞቷል፣ የሚሳኤልና ድሮን ማምረቻ ፋብሪካዎቿ ከነ ሚሳኤሎቻቸውና ድሮኖቻቸው በከፍተኛ ሁኔታ ወድመዋል ሲሉም ተናግረዋል። ከሁሉም በላይ ደግሞ የረጅም ጊዜ መሪዎቻቸው አሁን ከኛ ጋር የሉም፣ አላህ ይመስገን በማለትም የደረሰውን ሰፊ ኪሳራም ገልጸዋል። ኢራን በባህር ላይ ፈንጂዎችን ያጠመደች መሆኗን ያነሱት ፕሬዝዳንቱም አሜሪካ አሁን ላይ በመላው ዓለም ላሉ ሀገራት ውሏን ለመዋል ስትል የሆርሙዝ ባህረ ሰላጤ ከፈንጂዎች የማጽዳት ስራ በይፋ መጀመሯንም አሳውቀዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 3 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።